ኤፍሬም ያሉበት ቦታ ሄዶ የተፈጠረውን ችግር፣ ጭቅጭቅ፣ ግጭት እዛ ሁሉ አተካሮ ውስጥ የተገባበት ነገር አለና ያ ነገር አላለቀም፣ አልተፈታም። መፍትሄ ያለው እንደ ልጆች ነው እየሆኑ ያሉት። እሷም በሱ ህይወት እሱም በሷ ህይወት እርስ በርስ የራሳቸውን ህይወት እየኖሩ አልነበረም እና አሁን ግን ያ ነገር በቃችሁ ሊባሉ ይገባል። ቤተሰብ መስተካከል ስላለበት ማለት ነው። በድጋሚ ወደ እነሱ ህይወት መጡ። ነገሮችን ለማበለሻሸትና የሆነ ችግር ለመፍጠር እየሞከረ ነው የነበረው። ትናንትናም እንዳየነው ምንድነው ያጨሰው እስከምንል ድረስ እንደዚህ አይነት ድፍረት ትልቅ ወንድሙ ላይና የሚያከብረው ሰው ላይ ያን ያክል ድፍረት የተሞላበት ነገሮችን ሲያደርግ የነበረው ከምን ተነስቶ ነው? ይሄ ነገር ከራሱ ተነስቶ ነው ወይስ በሌሎች ሰዎች ምክር ተነሳስቶ ነው የሚለው ነገር የተዋጠልን አልነበረም እና ሄዶ ያንን ነገር ሁሉ መፍጠሩ ምንድነው? ከጀርባው ማን ነው? ይሄን ያክል ድፍረት የሰጠው ማን ነው? በእነሱ ህይወት እንደዚህ ጣልቃ ገብቶ እንደፈለገ እንዲፈተፍት በደንብ በተደጋጋሚ አጽንኦት ሰጠን፣ አውርተንበታል። ስለዚህ ይሄ ነገር ሀይ ሊባል ይገባል። ዴቭም እያደረገ ያለው እንደ ትልቅ ወንድም መወጣት ያለበትን ነገር ለመወጣት እየሞከረ ነው። ይበል የሚያሰኝ ነው። እዛ ጋር ያደረገው ነገር በጣም ክብርን የሚነካ ዝቅ የሚያደርግና አንድ ሰው ለወንድሙ በዛው ላይም ለታላቅ ወንድሙ ማሳየት የሌለበትን ተገቢ ያልሆነ ባህሪ ማሳየቱ ነው እንጂ ይሄ ነገር ያለቀለት ሚስት የሚለው ነገር ያበቃለት ጉዳይ ነው። እንደ ቤተሰብ ልጅ አፍርተዋል የጋራቸው፣ በዛ ላይ የጋራ ነገር ይኖራቸዋል። ከዛ ውጭ ግን የሚያገናኛቸው ነገር የለም። ሌሎች ሰዎች በእነሱ ላይ በጫኑበት ነገር ተነሳስቶ ሳይሆን ከወንድማዊ ከመልካምነት ወንድማዊነት ተነስቶ ሀሳቡን ሊገልጽ ይችላል። በዚህ ሰዓት እኔ ከአብርሃምም ያላመንኩበትና የማልቀበለው ነገር አንተ አይመለከትህም ማለት አይችልም። ምክንያቱም እሱ ወንድሙ ነው፣ ቤተሰቡ ነው። ሀሳብ ሊሰጥ ይችላል፣ የመወሰን ግን መብት ላይ ኖረው ይችላል። አብርሃም ጭፍን ነው እያየ አይደለም እያለን ነው አይደለ? እሱ እስከ ዛሬ ድረስ ከእሷ ጋር መሆን አይችልም፣ ከሄርሜላ ጋር መሆን አይችልም። እሷ እንደዚህ አይነት ነገር ነች፣ እሷ እንደሚያያት በትክክለኛዋ ሴት እሷ አይደለችም ይላል። ግን አንድ እስካሁን ያላወቅነው ነገር ይሄ ልጅ ምንድን ነው ማስረጃው ነው? ሄርሜላ ላይ ይሄ ነገር ችግር አለባት ብሎ ማስረዳት የሚችለው ነገር እስካሁን አልተናገረም። ሰላም ሰላም ቤተሰብ እንደምናችሁ፣ ዛሬም በአዲስ ቪዲዮ እንደገና ተመልሰን መጠናል። ዛሬስ ምንድን ነው አዲስ ነገር ያለው ካልን ዛሬም ሌላ የኛ ቤተሰብ አዲስ ነገር መቼም አናጣም። ሁሌም አዲስ ነገር አለ። ሁሌም በዚህ ፋሚሊ ጋር የሚፈጠሩ ነገሮች አስገራሚ፣ አስደናቂ በየቀኑ አዲስ ነው የሚሆኑት ቤተሰብ እና ያው ትናንትና የነበረውን ነገር ሁላችሁም ታስታውሳላችሁ። ኤፍሬም ያሉበት ቦታ ሄዶ የተፈጠረውን ችግር፣ ጭቅጭቅ፣ ግጭት እዛ ሁሉ አተካሮ ውስጥ የተገባበት ነገር አለና ያ ነገር አላለቀም፣ አልተፈታም፣ መፍትሄ ያስፈልገዋል እያልን ነበር ትናንትናም። ስለዚህ ዛሬም የሆነው ይሄ ነው። አብርሽ ወንድሙን ጠርቶ አንድ ላይ ከኤፍሬም ጋር ተገናኝተው ስለተፈጠረው ነገር ነው ወደፊት መስተካከል እንዳለበት ተነጋግሯል። ይሄ ደግሞ ልክ የሆነ ነገር ነው። ምክንያቱም ያለው እንደ ልጆች ነው እየሆኑ ያሉት። እሷም በሱ ህይወት እሱም በሷ ህይወት እርስ በርስ የራሳቸውን ህይወት እየኖሩ አልነበረም እና አሁን ግን ያ ነገር በቃችሁ ሊባሉ ይገባል። ቤተሰብ መስተካከል ስላለበት ማለት ነው። ስለዚህ አሁን ይሄ ነገር ዛሬ ይፈታል ወይስ አሁንም እንደዚሁ እየተራዘመ ይሄዳል የሚለውን ነገር አናቅም። ምክንያቱም ይሄ ችግር በጣም ስር የሰደደና የቆየ ረጅም ጊዜ ፈጀ ስለሆነ አሁንም ይሄ ነገር ዛሬ ሊፈታም ይችላል ወይም ወደ ኔክስት ይዘዋወራል የሚለው ነገር ለሁላችንም የሚጠበቅ ነው። ስለዚህ ቀጥታ ወደ ቪዲዮአችን አይደለም እንደዚህ አታድርጉ ብዬ ተነጋግረን ሄደን ነበርና ያ ነገር ደግሞ አሁን ዛሬ ላይ እንግዲህ አብርሽ እያለ ያለው በኤፍሬም በኩል እየመጡ ነው፣ ኤፍሬምን እየላኩት ነው። እሱ ይሄንን እያደረገ ነው። እኔና ሄርሜላን ያለነው ግንኙነት ለማቋረጥ እንደዚህ አይነት ነገር ውስጥ እየተገባ ነው እያለ ነው ኤፍሬም። ይህንን ነገር ከራስ ተነስተ ነው ይህንን ነገር እያደረግክ ያለው ወይንስ ከነሱ ምክር ተቀብለ? ምክንያቱም ይሄ እንደዚህ አይነት ነገር ግጭት እኔ በመጀመሪያም ደረጃ አልፈልግም ብያችኋለሁ። ገብቷል አይደለ? ዴቭ ብዙ ጊዜ ሞክሯል። አብርሽን ለብቻው አግኝቶ ለማውራትና ነገሮችን ለመፍታት ብዙ ጊዜ ጥረት አድርጓል። ታንም እንደዚሁ አግኝቶ ችግሩን እንዲፈቱና ሁለቱም የራሳቸውን ህይወት እንዲኖሩ በተደጋጋሚ ሞክሯል። አሁን በድጋሚ ደግሞ ኤፍሬም በድጋሚ ወደ እነሱ ህይወት መጡ።
ነገሮችን ለማበለሻሸትና የሆነ ችግር ለመፍጠር እየሞከረ ነው የነበረው። ትናንትናም እንዳየነው ምንድነው ያጨሰው እስከምንል ድረስ እንደዚህ አይነት ድፍረት ትልቅ ወንድሙ ላይና የሚያከብረው ሰው ላይ ያን ያክል ድፍረት የተሞላበት ነገሮችን ሲያደርግ የነበረው ከምን ተነስቶ ነው? ይሄ ነገር ከራሱ ተነስቶ ነው ወይስ በሌሎች ሰዎች ምክር ተነሳስቶ ነው የሚለው ነገር የተዋጠልን አልነበረም እና ዛሬ ይሄ ነገር ግልጥልጥ ብሎ ምንድነው ከዚህ ጀርባ እየሆነ ያለው ነገር የሚለውን የምንረዳበት ጊዜው አሁን ነው ብዬ አስባለሁ። እስኪ እንከታተል። ኤፍሬም አንተ የአብርሽ ታናሽ ነህ፣ እኔ ደግሞ የሁለት ጊዜ ታናሽ ነኝ አይደለም። ስለዚህ እኔ እንደ ታላቅ አሁን እኔ አንተን የምጠየቀው ጉዳይ ሩቲን እኔ አከብራታለሁኝ። እኔ ሁልጊዜም ነው ምላት እሷ በቃ እግዚአብሔር ይመስገን። ለምንድን ነው ይሄንን እያደረክ ያለው? ትላንትና ማይቻለው ጭራሽ እንደዚህ አይነት መች ነው እንደዚህ አይነት ድፍረት ያመጣኸው? ገብቷል አይደለም? ታላቅ ነው፣ ልታከብረው ግዴታ ይገባል። ጥፋት ሲያጠፋ አጠፋ ማለት ልክ ነው፣ ተገቢ ነው። ጥፋት ነው ለምንድን ነው ይሄንን የምታደርገው ማለት ልትጠይቀው ትችላለህ። ግን እንደዛ ያህል እንግዲያው የሰውን ሰው ይዘህ ውጪ እስከ ማለት ድረስ እንዴት ትደርሳለህ? ያ ትናንትና የኛም ጥያቄ ይሄ ነው የነበረው። ምን ያክል ቢደፍራቸው ነው እንደ ቤታቸውን በሚጥስ መልኩ ያሉበት ሩም ድረስ ሄዶ ያንን ነገር ሁሉ መፍጠሩ? ምንድን ነው ከጀርባው? ማን ነው ይሄን ያክል ድፍረት የሰጠው? ማን ነው በእነሱ ህይወት እንደዚህ ጣልቃ ገብቶ እንደፈለገ እንዲፈተፍት ከዛም አልፎ ደግሞ እሷን ከእሷ ፍላጎት ወይም ደግሞ ከሄርሜላ ፍላጎት ውጪ የእሷን በጉልበትና በኃይል ተጠቅሞ ከዛ ሩም እንድትወጣና የሚፈልገውን ነገር እንዲያደርግና እንዲወስን የልብ የሰጠው ማን ነው የሚለው የሁላችንም ጥያቄ ነበር። ዛሬም የተነሳው ይሄ ጥያቄ ነው። በጣም ልክና ልክ የሆነ ነገር ነው። ምክንያቱም ሁሉም ሰው የራሱን ህይወት የመኖር መብቱ አለው። ምክንያቱም እነሱ ትልቅ ሰዎች ናቸው። ከዚህ በፊትም የነበረውን ህይወት ትቶ እንደ አዲስ ህጋዊ በሆነ መንገድ ተለያይቶ የራሱን ህይወት እያስተካከለ ባለበት ሁኔታ ውስጥ እንደዚህ በድፍረት መምጣቱ ልክ አልነበረም። ስለዚህ ይሄ ነገር ልክ እንዳልነበረ ትናንት በደንብ በተደጋጋሚ አጽንኦት ሰጠን አውርተንበታል። ስለዚህ ይሄ ነገር ሀይ ሊባል ይገባል። ዴቭም እያደረገ ያለው እንደ ትልቅ ወንድም መወጣት ያለበትን ነገር ለመወጣት እየሞከረ ነው። ይበል የሚያሰኝ ነው። እኔና አብርሃም ላይ ትናንትና በጣም ነው የታዘብኩት። አብርሃም እውነት ለመናገር በጣም ከምል በላይ ነው በጣም ያዘንኩት። ምክንያቱም ትናንትና ላወቃት ልጅ ትናንትና ለመጣች ልጅ እኔን አላቀም ነው ያለኝ፣ ወይም ደግሞ ይዱጣ ነው ያለኝ። ስለዚህ በጣም ነው ያዘንኩበት። ያ ሰዎች አሁን ኤፍሬም ነገሮችን እያየበት ያለበት ነገር ልክ ነው የሚባል አይደለም። ማለት እዛ ጋር አብርሃም እሱን እንደ ወንድም የማይወደው የማያከብረው ሆኖ ሳይሆን እዛ ጋር ያደረገው ነገር በጣም ክብርን የሚነካ ዝቅ የሚያደርግና አንድ ሰው ለወንድሙ በዛው ላይም ለታላቅ ወንድሙ ማሳየት የሌለበትን ተገቢ ያልሆነ ባህሪ ማሳየቱ ነው እንጂ በንዴት ተነሳስቶ ምናልባት አንተ ከእሷ ትበልጥብኛለህ እሷ ከአንተ ትበልጥብኛለች ያለው ነገር ከልቡ እንዳልሆነ ለሁላችንም ግልጽ ነው። ምክንያቱም ያ ነገር እየሆነ ያለው ማንም ሰው ወንድሙ ሊያደርገው የሚችለውን ነገር እያደረገ ስላልነበረ በንዴት ነው ያን ነገር ያለው እንጂ ከውስጡ የሚሆን አይደለም። ምክንያቱም ኤፍሬም ለአብርሃም፣ አብርሃም ለኤፍሬም ደግሞ ምን አይነት ነገር እንዳላቸው ለሁላችንም የምናውቀው የምንረዳው ነገር ስለሆነ ስለዚህ ኤፍሬምም ያየበት መንገድ ልክ አይደለም። አሁንም ድጋሚ ትናንትና ያጠፋውን ጥፋት ለመሸፈን የአብርሃምን ያለውን ነገር ተነስቶ ለዛሬ ለወንድሙ እያቀረበ ያለው ነገር የእሱን ስህተትና ጥፋት ለመሸፈን የሚያደርገው ሙከራ እንጂ ትክክለኛ ነገር ነው ብዬ አናስብም። የምፈልገው ነገር አንደኛ ደረጃ ትናንትና ሩመኔና ሄርሜላ የተገኘንበትን ምክንያት እኔ ለኤፍሬም ማብራራት አይጠበቅብኝም። ቤት አላቸው፣ እሷም ቤት አላት ምናምን ላለው ነገር ማለት ነው። ለምንም እንገኝ ለምንም እኔ ለሱ ማብራራት አይጠበቅብኝም። ያ እውነት ነው። ሰዎች ኤፍሬም ምንድነው ያለው የነበረው በሰዓቱ እኔ ከዚህ ሩም እሷን ይዣት መውጣለው እማሳያት ነገር አለ፣ አንተ ግን በቦታው መገኘት አትችልም፣ አንተ ከሚስትህና ከልጅ ጋር እያለ ነው ያለው። ይሄ ነገር ያለቀለት ሚስት የሚለው ነገር ያበቃለት ጉዳይ ነው። እንደ ቤተሰብ ልጅ አፍርተዋል የጋራቸው፣ በዛ ላይ የጋራ ነገር ይኖራቸዋል። ከዛ ውጭ ግን የሚያገናኛቸው ነገር የለም። ኤፍሬምም በዛ ነገር ውስጥ ጣልቃ የመግባት ምንም አይነት መብትም የለውም። አብርሃምም
ሄርሜላም ደግሞ በፈለጉት ቦታ ቤታቸውም ይሁን ኢቨን ሩም ውስጥም ይሁን whatever እነሱ ይሆነናል ብለዋል። የማንንም ክብርንም የማንንም እንትንም በማይነካ መልኩ የፈለጉትን ነገር የማድረግ በፈለጉበት ቦታ አብረው የመገኘት ምንም የሚከለክላቸው ነገር የለም። ስለዚህ አሁን ምንድነው መፍትሄው? መፍትሄው ካለን ሁሌም በተደጋጋሚ የምንኖረው ነገር አለ። ሁለቱም የራሳቸውን ህይወት የመኖር ድፍረቱ እንዲኖራቸው ያስፈልጋል። እሷም ሩታም በምትፈልገውን ነገር ምናልባት ፍቹ ከሆነ እሱ ነገር ተሳክቷል፣ ከዚህ በኋላ የራሷን ህይወት መኖር ትችላለች። አብርሃምም ደግሞ እንደዚህ ሆነ ከሚለው ነገር ውስጥ ወጥቶ ያው የሚያጋጥሙ የተለያዩ ነገሮች ቢኖሩም በቤተሰብም በጓደኛም በኩል የሚመጡ ግን አሁንም ይሄ ነፃነቱ አላቸው። ስለዚህ ሁሉም በሚፈልጉበት ቦታና በሚፈልጉበት ሰዓት በነፃነት የራሳቸውን ህይወት ለመኖር ዝግጁ መሆን አለባቸው። እኛ እንደ ቤተሰብም እንደ ሰውም ሐሳባችን ይሄና ይሄ ነው። እንድታጠፉ አልፈልግም። እኔና እሷ በወረቀት ተለያይተናል። ኦሬዲ ፍርድ ቤት ጨርሰናል። እኔና እሷ ፍቺ የፈጸምን ሰዎች ነን። ስለዚህ አንተ መተህ ዛሬ ላይ እሷን አስቀምጠህ እንዴት ሌላ ሴት ጋር ምናምን ማለት አትችልም። ኦሬዲ ፍቺ ከፈጸመን እኔ ከማንም ከእብድም ጋር መሆን ይችላል። ይገባ? አንተ ምንም የሚያገባህ ነገር አይኖርም ማለት ነው። ያ ሰዎች አሁን እኔ እኮ ይገርመኛል ማለት ኤፍሬም ህፃን ልጅ አይደለም፣ እንደተፋቱ ያውቃል። እሷም የራሷን ህይወት እሱም የራሱን ህይወት ለመጀመር ጥረት እያደረጉ እንደሆነ ያውቃል። ግን አሁን ለመጨረሻ ጊዜ ነው። ምክንያቱም ወንድሙ በተገኘበት ኤፍሬምም አብርሃምም ሩታም ባሉበት እንደዚህ ነገር አልተነጋገሩም። ወንድሙ በተሳሳተ መንገድ ከሄደ ሊያረመው በዚህ መንገድ ልክ አይደለም ሊለው ይችላል። ምክንያቱም ወንድሙ ስለሆነም ታናሹም ቢሆን የሆነ ታላቁ ያላየው እሱ ያየው ነገር ሊኖር ይችላል። ይሄ ነገር ግን ከምንድነው መሆን ያለበት ካለን ከልቡና አምኖበት ሊሆን ይችላል እንጂ በሌሎች ግፊት ሌሎች ሰዎች በእነሱ ላይ በጫኑበት ነገር ተነሳስቶ ሳይሆን ከወንድማዊ ከመልካምነት ወንድማዊነት ተነስቶ ሐሳቡን ሊገልጽ ይችላል። በዚህ ሰዓት እኔ ከአብርሃምም ያላመንኩበትና የማልቀበለው ነገር አንተ አይመለከትህም ማለት አይችልም። ምክንያቱም እሱ ወንድሙ ነው፣ ቤተሰቡ ነው። ሐሳብ ሊሰጥ ይችላል። የመወሰን ግን መብት ላይ ኖረው ይችላል። ሐሳብ የመስጠትና ነገሮች በዚህ ልክ አይደሉም ለማለት ግን ማንም የሚከለክለው ነገር አይደለም ብዬ አስባለሁ። እንደ ወንድም ሊተሳሰቡና ሐሳብ ሼር ሊደራረጉ ደግሞ ይገባል። ስለዚህ አዎ በቀደም በሌሊት ሄጄ መሄድ አለመሄዳቸውን ቼክ አድርጌያለሁ። ለምን ያስጨንቀኛል የልጅ ጉዳይ። በቃ ሲሄድ አልሄዱም ነበረ። ልጄን አግኝቼ ተመልሻለሁ። ከዛም በኋላ ግን አንድ ውሳኔ ነው ወሰንኩት። በቃ በዚህ ልክ እኔ እንትን ማለት የለብኝም። በቃ እኔና እሷ መሀል ላይ ችግር የሚፈጥር ከሆነ መሄዴን አቆማለሁ። በቃ ፈጣሪ ያሳደገኝ። ያ ምንድነው አንድ እዚህ ጋር ብያየነው ያለ ነው። አብርሃም ልጁን ሄዶ የማየት መብት አለው። ግን አንድ መረጋገጥ ያለበት ነገር መጀመሪያ ከሷ ጋር ማውራት መቼ እንደሚመጣ በየትኛው ሰዓት መጥቶ ማየት እንደሚችል ከሷ ጋር ቀድሞ መወሰን አለበት። ማየቱ ይሄን ያክል መጥፎ ነገር ነው ብለን አናስብ። እያደረገ እንዳለ ነው የሚያወራው አሁንም ቢሆን ማለት ነው። ግን አሁንም ቢሆን በአንተ ፊት ነገር ደጋግሞ ስህተት እየሰራ ነው። አሁንም ስህተት እየሰራ ነው። ይሄ ልጅ ደግሞ ነገ ላይ ከደጎሪያ ላይ ሲያለቅስ ባየው ቼክ አላደርጉ ይችላል። ምክንያቱም አሁን እየነገርኩት ነው ይህ ሁሉ ነገር መሆነው ለሱ በማሰብ ነው። ስለዚህ ይሄ ነገር ሊገባው አልቻለም። እኔ እኮ መተው እኮ እችላለሁ፣ ግን አሁንም ይሄ ልጅ ጥፋት እየሰራ ነው። አንድ አመት ሆናቸው አይደል ከሩታ ጋር መጨቃጨቅ ከጀመሩ። አሁንም ከሄርሜላ ጋር ሰላም ህይወት አይኖርም። እውነቱን ነገር ከሄርሜላ ጋር ደስተኛ ሆኖ መኖር አይችልም። ትንሽ ጊዜ ነው የሚያቆም። አብርሃም ጭፍን ነው እያየ አይደለም እያለን ነው አይደለ? እሱ እስከዛሬ ድረስ ከእሷ ጋር መሆን አይችልም፣ ከሄርሜላ ጋር መሆን አይችልም። እሷ እንደዚህ አይነት ነገር ነች፣ እሷ እንደሚያያት በትክክለኛዋ ሴት እሷ አይደለችም ይላል። ግን አንድ እስካሁን ያላወቅነው ነገር ይሄ ልጅ ምንድን ነው ማስረጃው ነው? ሄርሜላ ላይ ይሄ ነገር ችግር አለባት ብሎ ማስረዳት የሚችለው ነገር እስካሁን አልተናገረም። አብርሃም ያልታየው እኛ ያልታየን ነገር አንተ ያየኸው ነገር ምንድን ነው? ይሄን ነገር መናገሩና አሳማኝ የሚሆንልን እውነታውን ስናቅ ከቻለ እንደ ወንድም እንዲያይ ያላየው ነገር ካለ እንዲያይ በትክክል ሊነግረው ይገባል። ከዛ በኋላ መምረጡ ደግሞ የማን ይሆናል? የአብርሃም ይሆናል ማለት ነው። ስለዚህ በዚህ ልክ ነው መታሰብም ያለባት ብለን እናስባለን። አንተን ግን የምልህ ነገር ለጊዜው እሱን መጨቅጨቁ ተው፣ የራሱን ነገር ያድርግ እንደፈለገ። በቃ አሁን የተናገረው ነገር በጣም ልክ ነው። በቃ ይሄ ልጅ ራሱን ያውቃል።
የሚጎዳውን የሚጠቅመውን ይለያል። ስለዚህ ራሱ በራሱ መንገድ ይሂድ፣ ተውት። አንቺም የራስሽን ህይወት ኑሪ። አንተም እንደ ወንድም ደግሞ በቃ ተናግረኸዋል፣ ልክ እንዳልሆነ እያስረዳኸው ነው። አይ እኔ ይሁንብኝ ብሎ በራሱ መንገድ የሚሄድ ከሆነ ይሁን። ምንም ከዚህ በኋላ በሱ ህይወት ጣልቃ እንዳትገቡ። በቃ እሱን ልትሉት የምትችለው ቸር ነገር እንዲገጥመው መመኘት ብቻ ነው። ቤተሰቦች የዛሬው ቪዲዮ ይሄን ይመስላል። በቀጣይ በሌላ ቪዲዮ እንደገና እንገናኛለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ይመቻችሁ።